እናንተ በዛሬው ቪዲዮ የተገረመ በሩታና በሄርሜላ በዚህ በሴታ ሴት ወንድ ንግግር የተገረመ ላይክ እያደረጋችሁ ቢድራማው ተቋጨ ማለት ነው። ነገው ቪዲዮ እንደኔ በጉጉት የሚጠብቅ ላይክ እያደረጋችሁ መጨረሻ ድረስ አዳምጣችሁ ቪዲዮውን አምጥቼዋለሁኝ። እናንተ እንደዚህ ናቸው እንዴ? ሩታ ሀብቴ እኮ አሸነፈኝ። ሚዲያውን ቶክቶኩን ልትመራው ነው። አሁን ደውዬ ከህይወቱ እንዳያወጣሽ። እናንተ እኔ በጣም ነው የደነገኩት ዛሬ። በጣም የገረመኝ አነጋገር ነውና ላይክ ሰብስክራይብ አድርጉ። የዛሬውን ቪዲዮ አይታችሁ ኮሜንት ጻፉ። ወዳችኋለሁ ፋሚሊ፣ ግሪስ ፋሚሊ። ልባችን ሊመለስ ነው ማለት ነው። አሰርሽው አስፈችልኝ። ልጁ ጤናውን ሰላሙን እንፈልጋለን። አንቺ እንደጣልሽው አይደለም እኛ አለንለት። እኛ ይገባሻል ሰይ እና ምን ነው ይሁንሻለሽ እንዴ? ይሄ ነበር ሰላምሽ? ስትንጨረጨሪ ነበረ ማለት ነው ያኔ እኛ ጥሩ ጊዜ ስናሳልፍ። አንቺ ሰላምሽን ተነሳ። ልክ አብርሃም እስር ቤት ሲገባ ሰላምሽ ተሰማሽ? አሁን እየተንጨረጨርሽ እንኳን አይለሽው አንቺ ነሽ። በደንብ ነው የምንጨረጨረው። እኔማ እስር ቤት ስለገባ ነው ሰላሜን ነው ያነሳሽ። ያንን መንጨርጨር ደግሞ እንዲህ ከፍ እንዳላረገውና አንቺንም ጨምሬ እንዳላስገባሽ መቀመቅ ነው ማውረድሽ ከፈለኩኝ። እሺ ምን ቢያደርግሽ ነው ግን የልጅሽን አባት ያሳሰርሽው? ዝም ማለት እንዴት ጨክነሽ? እንትን እኮ ነው አቤላ። ምን ቢያደርግሽ? አልገባኝም። እናንተ ጽድቅ ነበር እንዴ ስትሰሩ የቆያችሁ? ይኸውልሽ ጽድቅ አይደለም። ይኸውልሽ ልጁ አንቺ ብቻ እንድታወሪ አዳመጥኩ። እስካሁን ድረስ አዳመጥኩ። አንተ ጽድቅ ነው የሰራኸው እስከዛሬ ድረስ? ምን አይነት ጽድቅ? እስከዛሬ አንቺ ልጁ ራስህን ዛሬ እንደ ንጹህ ሰው አድርገህ እኔን ቆመ ለማናገር ማን ነው መቱን የሰጠ? ሲጀመር እንዴት ነው ድፍረት ውስጥ ሞራል ውስጥ ያለ? አንተ እኮ ማፈር ያለበት ሲጀመር። ለምን አፍራለሁ? እኛም እርምጃ አንቺ ላይ መውሰድ አቅቶን አይደለም። ስለዚህ በእናትሽ ተይ ሩታ ተይ፣ እንደው ኃይለኝነት አያግባባንም። ተይ ይበቃሻል። ዝም ያለ ሁሉ ልጁ ተይ ሩታ ተይ፣ እንደው ኃይለኝነት አያግባባል። ዝም ያለ ሁሉ አንቺንም አለቅሽም ነበር እኮ በእልህ ቢሆን ከምሬ ነው እውነት አለቅሽም ነበረ። ግን አይደለም ችግሩ አይደለም ጉዳይ ከሱ ጋር አለቀኳትም ብለሽ ከሱ ጋር ብዬ ነው እንጂ አንቺንም ቢሆን አሁን ማለት ይኸውልሽ እሱን ትፈልጊያለሽ ሩታ የሰው ደስታ ምሬ ነው። በኋላ ይቆጭሻል። ማትወጪው ነገር ምንም መጥፎንም እዛው የምንነጋገረው ይሆን ነበር። ከዛ በኋላ ህግ ደግሞ ምን ማለት እንዳለበት የት መስጠት እንዳለበት ወዴትም እንደሚያመጣ ሄርሜላ ጠንቅቃንትና ሰው ነች። በጣም ከብዙ ሰው ጋር እኔ ብዙ ያሳለፍኩኝ ሰው ነኝ። ገባ? ስለዚህ እኔ ምንም ናት። ግን ደግሞ ግን እነሱ ምንድነው በጥል ለዚህ እንደሳቅሽ አትቀሪም። ስልቀሻል። ከልጁ ህይወት መውጣት ግዴታሽ ነው። ግዴታሽ ማዳምጪ። እኔ ነኝ ዝም ያልኩሽ በቃ ብዬ እንዲህ አንቺ ዝም ማለት ትችያለሽ። ዝም ማለት ትችያለሽ። ማንም አያምንሽም። ልጁን ከማስጨነቅ ውጪ የምትፈጥረው ነገር የለም ወይ? ሰላማት ትነግርሽ ማለት ነው። የሁሉ ነገር በደንብ ግልጽ ነው መሰለኝ። ይገባሻል። አንቺ ይገባሽ ማለት ብዙ እንደዚህ ባትንጨራጨሪ ጥሩ ነው። በመጀመሪያ ደረጃ ተረጋጊ እና አንደኛ እሱን እንደዚህ በማድረጌ፣ ሁለተኛ ደግሞ አንቺንም ምን ያክል ሌላ ነገር ውስጥ መክተት እንደምችል ጥሩ ለውጥ ነው። አንደኛ ኖሮ አንቺን የመቼ ድሮ እንደዝም ፍርድ ማድረግ ይችል ነበር። እሱ ጉራሽን የሚሰማበት ታይም እኔ ስለማልፈልግ ወይም ደግሞ ነገሮችን ማስተካከል ምናምን በቃ አሁን በቃኝ ብዬ ስላልኩኝ እንጂ ይኸውልሽ አንቺን ዞር ብሎ ቼክ ሊያደርግሽ ይችላል። በነገርሽ ላይ ነው እዚህ ጋር ደውዬ ብጠራለት አንቺን ቼክ አያደርግሽ። እሺ እኔ ብፈልግ ኖሮ ወይም ደግሞ ከሱ ጋር መቀጠል ብፈልግ ኖሮ ነገሮችን አስተካክልና እኔ እናንተ አብረን እንሁን እሷን ተዋት ብለው በአንድ ደቂቃ ነው ነገሮችን የሚያበቁት እኮ በዚህ ሰዓት እርግጠኛ ነሽ? አብርሃም እንደዚህ ካደረገ እንደዚህ አድርገሱ አሳስረሱ እንደዚህ ካደረገ የምሬ ነው። ፈልገውም እኮ አይደለም የምታሳስረው። እርግጠኛ ነሽ ግን በዚህ ነገር ተሸልመዋል። አሁን ባልሽ ነገር እርግጠኛ ነሽ? ምኑን? አሁን ባወራሽው ነገር አብርሃም እንደዚህ እኮ ፈልጌው ይኸውልሽ ከሱ ጋር መሆን ፈልጌ ነው ነገሮችን መጀመሪያ ማስተካከል ይችል ነበር። ነገር ግን ፍላጎቴ ስላልሆነ ትቼዋለሁ። አሁንም ግን ይኸውልሽ በደንብ እንዲገባሽና አንቺንም ቼክ እንደማያደርግሽ ላሳይሽ ከፈለኩኝ በአንድ ስልክ መጥራት እችላለሁ። ከዛ ጨርሰሽ አልገባኝም። ሀሳብሽ በደንብ አልገባኝም። ሀሳቤ ቼክ እንደማያደርግሽ በደንብ ያሳይሻል። አሁን እስገባሽ? እኔ ደግሞ ሰው አብርሃም ድሮ ነበረ አሁን የሆነ ያህል ስለገባው አንቺ እንደምትይው አይደለም እኮ ለዛ ነው ብለሽ ማድረግ ይችል ነበረ። ይሄንን ደግሞ አሁን ፍላጎት አይደለም ማድረጋችም እሱን ፍላጎት እንደዛ አይደለም። ባልችልም አልፈልገውም እኮ ችግሩ እኮ ያ ነው። አቺም እያልኩሽ ነው። እኔ ደግሞ ብትፈልጊው ባትፈልጊው ይኸውልሽ ሩታ ባትቃለኝ ሁለትና ጠረቸው ይኸውልሽ ነገሮችን በሙሉ እንዳላሳይሽ እስቲ ወንድ አሳየኝ ልክ አንቺ እርግጠኛ እንደሆንሽ። አይ በቃ ጥሩ ግን አንቺ እንድትጫወትሽበት አይደለም። አይ ጥሩ እንዴት መሰለሽ
ነገሮች እኮ ያላበቁት ነገር የሆነ ነገር ስላለ መሰለኝ። ገባሽ? እኔ አሁን ደውዬ የምሬ ነው እንዳላሳይሽ ጠርቼው እዚህ ነገር አሳይ የለት ጠርቼው አልፈልጋትም ካለሽ ግን ውልቅ ብለሽ ትወጫለሽ። ከሱ ህይወት ነው ከአንቺ ህይወት ነው የምወጣው። አይ ከሱ ህይወትም ይሁን ከማንም ህይወት እኔ እንኳን ተመልሼ መግባት አልፈልግም። እሱ መጥቶ እዚህ ጋር መጥቶ እዚች ጋር ቆሞ እኔ እናንተ አብረን እንሁን ሄርሜላ ከህይወታችን ትውጣ ብለሽው፣ አዎ ውጪልኝ ሄርሜላ እኔ ከሩታ ጋር ታረቃለሁ ካለኝ ችግር የለውም ከህይወታችሁ እወጣለሁ። ድርሽ አይደለምሽም፣ አጠገብሽ አልደርስም። በደንብ እርግጠኛ ሆኜ ስነግርሽ እሺ በደንብ እርግጠኛ አልፈልግም ሲል ከህይወታችን ቅር ብለሽ ትወጫለሽ። እሺ አወጣለሁ፣ ችግር አይልም እንጂ ደግነቱ። አብርሃም እውነትም እንዳለችው ጠርታው መጥቶ እሷን ነው የምፈልገው ካለ የምሬን ነው። እማላቀው አቤል እማላቀው አብርሃም ነው። በዚህ ልክ የምሬን ነው። አሳስረው ምን ብላ ብዙ ነገር ገፍታ ድጋሚ እንኳን ቢመለሱ እንኳን እኮ የሚገፋውን የሚለውን አብረን ማየት አንቺ ብቻ አይደለም የሚያጣው እኛንም እኔንም ነው የሚያጣው። ድራማው ቁጥር 4 መጥቷል ዛሬ ማለት ነው። ክፍል 4 ብየዋለሁኝ። እንግዲህ አብርሃም ምርጫ ተሰጥቶታል። ሄርሜላ ከህይወታቸው ልወጣ ነው ማለት ነው። ልትዋረድ ነው። የነገውን ቪዲዮ እንደኔ የሻቀለ ማለት ነው። የሩታን ዛሬ ቪዲዮ አይታችሁ የአቢላና የሄርሜላን ፉከራ አይቶ ዛሬ በእንቅልፍ ታይወስደኝ ነው የሚያድረው። እኔ መቼም ላይክ ሰብስክራይብ አድርጉ ፋሚሊ። ዛሬ ድራማው ተቃውጧል፣ መጨረሻው ደርሷል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ግሪስ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ የመጣሁት እንግዲህ በሩታዬ ቤት ቪዲዮ ተሰርቷል ማለት ነው። የኔ ንግስት የሴቶች አስተማሪ በቃ አሳስረውሻል፣ አስፈችው አለቻት ማለት ነው። ከዛ አይመለከተሽም ምን አገባሽ ብላታለች። ከዛ ደግሞ እናንተ ባለ ትዳር ወንድ ማለት ነው ዛሬ እውነቱ ሊወጣ ነው። በቃ ሀቃችን ሊወጣ ነው። ጠብቁ። የነገውን ቪዲዮ እንደኔ ዛሬ ቢለቁ ደስ ይለኝ ነበር ማለት ነው። ላይክ አርጉ፣ ይሄን ቪዲዮ ላይክ አርጉ። እና ሩታዬ አሁን ደውዬበት ከህይወቴ ውጪ ካለሽ እንደምትወጪ እርግጠኛ ነኝ። አብርሽን አሁን ልደውልለት ብላ ስታስፈራላት ወላሂ እንዴት እንደደነገጠች ማለት ነው። እኔ አብርሽን አውቀዋለሁ እኔ አብርሽን በእንደዛ አልገምተውም ብላለኝ። እናንተ ሱብሃንአላህ፣ የሰው ባል የወደደ ሰው ለካ ሚዲያ ላይ ነው የሚቀረው። የሰውን ባል ያፈቀረ ሰው በሄርሜላ ጉዱ እንዴት እንደሌባ ተቀረበረበች እኮ አይኗ እንዴት እንደሆነ። አቢላ ለራሱ አላቀውም አብርሽን፣ እሱ አናቀውም። በቃ የመጨረሻ ሩታን ከመረጠ አቢላ አላቀውም ማለት ነው አብርሽን እያለ ሚስቱን በቃ ካልፈታ ሩታ አትሆነውም። እናንተ የዛሬውን ቪዲዮ ጉድ ያየ ሰው እናንተ ምን አላችሁ? ኮሜንት ላይ ላይክ ሰብስክራይብ አድርጉ። የኔ ነብር ማለት ነው አይኗ ጨቅ ቢያረጋት አትመለስም ሩታዬ ማለት ነው። አሁን ልደውልለት ስትል እንዴት እንደደነገጠች ደውይለት። አሁን ደውዬ አስመጣዋለሁ ስትላት ውሃ ነው የሆነችው ሄርሜላይቱ ውሃ። እናንተ ከልጁ እናት ከሩታዬ እሷን አስበልጦ ይሄዳል ብላ ታስባለች። ግን አረ የሰው ልጅ ልብ ግን እንዴት ነው? ወዴት ነው? ምንድነው ግን የምንሰራው? ላይክ ሰብስክራይብ አድርጉ። እኔ ሩታና አብርሽ ተለያይቶ ማየት አልወድም። ድራማ እንደሆነ ጠንቅቄ ነው ማቀው። ነገር ግን ድራማው ደግሞ በመጨረሻ ላይ ያጨራረሱ በጣም የሚገርም ሩታዬ አሸንፋ ሁሉንም ነገር ሚዲያውም እንድትመራው ስለሆነ በጣም ደስ ብሎኛል። እንግዲህ አትጎረሪ ፋፊ የነገውን ቪዲዮ ማን ነው የሚያየው እንዳትሉ ደግሞ አይ እኔ 100% አብርሽን ስለማቀው አቀዋለሁ በደንብ አስመሳይና ሴት ልጅ እየተጫወተ መጠቀም ስለሚፈልግ ሩታ ሀብቴ እንግዲህ አሸንፋ የሚዲያው መሪ ናት ማለት ነው። ላይክ ሰብስክራይብ እያደረጋችሁ ይሄን ቪዲዮ እስከ መጨረሻ እያያችሁ አጭር ቪዲዮ ነው የምለቅላችሁ። በነገራችን ላይ ብዙ አልለቅላችሁም። እስቲ ላይክ አርጉ። ጧት የለቀኩት ቪዲዮ ማሻአላ ተባረካላ አይታችሁልኛል የኔ ውዶች እንቆች ማለት ነው። እና አብርሽና ሩታ እንግዲህ የድሮ ፍቅራቸው ተመልሶ እንደ ድሮአቸው ያ ፍንጠዛ ይመጣል ማለት ነው። እኔ በጣም ነው ደስ ያለኝ በነገራችን ላይ በእውነት በጣም እንዲህ ስንት ቆሻሻ ሰዎች አይተናል፣ ስንት አስመሳይ ሰዎች አይተናል በእውነት እዚህ ሚዲያ ላይ ሱብሃንአላህ። እንደ አቢሊ ከሃዲ የለም። ግን አብርሽ ነገሩ ይዘረዝረዋል ነገ ተነጎዳ ወዳጅና ጥላቱ ማለት ነው። በጎኑ ሰው እንደሌለውና አብሮት ያሉት ሰዎች ጥቅመኛ እንደሆኑ ገንዘብ እንደሚፈልጉ በእውነት ፋሚሊ
ከእሱ ህይወት እንደማይጠሩ በዛሬው በሩታ በተጫነው ቪዲዮ ለራሱ ያቃሉ ማለት ነው። ያቃል፣ ይማራል፣ ትምህርት ይወስዳል። በእውነት ፋሚሊ በጣም የሚያስጠላ ቪዲዮ ነው የተጫነውና ዛሬ እንዴት እንዳወሩ በቃ ሩታ መጥፎ ናት፣ ሄርሜላ ምርጥ ናት፣ ሄርሜላ ጥሩ ታስባለይ፣ ንጹህ ሴት ናት፣ ሩታ ጨቅጫቃ ናት፣ ሩታ ነገረኛ ናት፣ እሱ ለሱ አትሆንም፣ ሄርሜላ ናት የምትሆነው። በቃ ቃል በቃል ማለት ነው። ይሄ ምንድነው? አሁን ውርደት ነው ወላ ምንድነው? ላይክ ሰብስክራይብ አድርጉ። በሌላ ቪዲዮ እስከመጣ ሰላም ሆኑልኝ። ወዳችኋለሁ።